የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ጳጳሱ ለምን አለቀሱ? የአራት ዓመት ሕፃን በጥይት የተበሳሳ የገላውን ህመም ብቻ ሳይሆን የእናቱም ናፍቆት አስቸግሮታል። ራዲያሎጋ ሶማኒያ ወልዳ ጋባር ዳሉፋኒያ ፊዳ ሰላም ጤና ይስጥልኝ ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ሰሞኑን እንግዲህ ትንሽ ጠፋ ብለናል። ዛሬ ደግሞ በአዲስ ቪዲዮ መተናል። በአዲስ ቪዲዮ ብቻ አይደለም በአዲስ ስቱዲዮም ዛሬ ተመልሰን ተገናኝተናል። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎችን ይዘንላችሁ መተናል። በዛሬው ቪዲዮ እንግዲህ ጳጳሱ ለምን አለቀሱ የሚለውን ቪዲዮ የምናሳያችሁ ይሆናል። ከዛም በተጨማሪ ሌሎችም ቪዲዮዎች አሉን። እሱ ብቻ አይደለም ዮናታን አክሊሉ እንግዲህ ሊያስገድለኝ ነው ያለም አንድ ወጣት አለ። እሱን ቪዲዮ የምናስመለክታችሁ ይሆናል። እንግዲህ በስፋት እያሳደዱኝ ነው። ሐዋሳ አካባቢ ላይ መንቀሳቀስ አልቻልኩም። የዮናታን አክሊሉ ጋርዶች እያሳደዱኝ ይገኛሉ እያለ ነው። እሱንም ቪዲዮ የምናስመለክታችሁ ይሆናል። እናንተ ብቻ ቪዲዮቹን እስከ መጨረሻ ድረስ ተመልከቷቸው እንጂ እጅግ በጣም ብዙ አስተማሪ ቪዲዮችን ይዘንላችሁ መተናል። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁም። መሄድ የምትፈልግ መንገዱ ከሰሞኑ እንግዲህ በሶሻል ሚዲያው ላይ ሲዘዋወሩ ከነበሩ ቪዲዮዎች መካከል አንደኛው ይሄ ነው። እንግዲህ በቤተ ክርስቲያን ላይ እንግዲህ እጅግ በጣም ብዙ ጥቃቶች እየደረሱ ይገኛሉ። በዛም ምክንያት እንግዲህ ይሄም ወጣት እንደተመለከታችሁት እጅግ በጣም ስሜታዊ ሆኖ አባት የሚባል የለንም እያለ ይገኛል። ነገር ግን በእውነት እጅግ በጣም ብዙ አባቶች አሉን። በዛውም ልክ ደግሞ ለሆዳቸው የሚያድሩም እንደዛው አባቶች ነን ባዮችም አሉ። ነገር ግን ሁለቱን አቀላቅለን በአንዱ ምክንያት አንዱንም በእውነት መስደብ የለብንም ብለን እናምናለን። ሲጀመር ጳጳሳትን እንግዲህ የመናገርም ሆነ የመሳደብ ሞራል ትንሽ ይከብዳል። ይወንድማችን እንግዲህ ስሜታዊ ሆኖ በቤተክርስቲያን ላይ እየደረሱ ባሉ ጥቃቶች በጣም ስሜታዊ ሆኖ የተናገረ ይገኛል። በአርሲ ሀገረ ስብከት እንግዲህ ኦርቶዶክሳውያን ተገድለዋል፣ ብዙዎችም ጥቃት ደርሶባቸዋል። እንግዲህ ቅድስት ቤተክርስቲያንም በዚህ ዙሪያ መግለጫ አውጥታለች። እንግዲህ መንግስትም ይህን ነገር በእውነት ተከታትሎ ይህን ጉዳት ያስከተሉትን ሰዎች ለህግ እንደሚያቀርብ ተስፋ እናደርጋለን። ከቀጠል ደግሞ እስቲ ከሰሞኑ አንድ ወንድማችን ሞቷል ወይም አርፏል ተብሎ ድጋሚ ደግሞ በህይወት አለው እያለ ይገኛል። ህዝቡ ለለቅሶ በተሰበሰበበት ነው እሱ ደውሎ እንግዲህ አልሞትኩም አለው ያለው። በዛም እንግዲህ ለቅሶ ወደ ደስታ ተቀይሯል ማለት ነው። እስኪ እሱን ቪዲዮ ተመልክተን እንመለስ። ወንድማችን አክሊሉ ራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለው ብሎ ለቅሶ ፕሮግራም የቀብር ስነ ስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለው ብሎ ቤተሰቦቹ ለቅሶ ማላየው በደስታ እግዚአብሔር ያመሰግኑ ይገኛሉ። እግዚአብሔር ክብሩን ይውሰድ፣ እግዚአብሔር ይመስገን። ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። እንግዲህ ወንድማችን አርፏል ተብሎ ተነግሯቸው የለቅሶ ፕሮግራሞች ላይ ነበሩ። እንዲሁም ዳስ ሁላ ተጥሎ ነበር በአካባቢው ላይ። እንግዲህ ሁሉ ህዝብ እንግዲህ ሊያለቅስ በተሰበሰበበት ድጋሚ በደስታ ተቀይሮ ወደ ደስታ ተቀይሯል። እንግዲህ ለቅሶ በጣም ደስ የሚል ነው። ከሰሞኑ በሶሻል ሚዲያው ላይ ሲዘዋወር ከነበረ ቪዲዮም አንደኛው ይሄ ነው። እስቲ ከዚህ በመቀጠል ደግሞ እንግዲህ አንድ ወንድም መጥቶ በመጀመሪያም እንደነገርናችሁ ዮናታን አክሊሉ ሊያስገድለኝ ነው እየተከታተለኝ ነው እያለ ይገኛልና እስቲ እሱን ቪዲዮ ተመልክተን እንመለስ። ዮናታን አክሊሉ ጋርዶቹ ጭምር አራሸን እየደበቁ ሐዋሳ ላይ አራሸን እየደበቁ መኖር፣ አንዴ ሻሸመኔ አንዴ ሐዋሳ እንደዚህ አይነት ኑሮ መኖር። ከዛ ግን ሻሸመኔ ላይ አስያዘኝ፣ አሳሰረኝ፣ ስም በማጥፋት ወንጀል ምናምን ተብሎ ኢንተርቪው የሰጠሁት ነው። ፖሊሶች ወሰዱኝ። ከዛ ሳምንት ታሰርኩ። በሳምንቱ አንድ መርማሪ ነው፣ ሙስሊም ነው። ምንድነው ምናምን ብሎ እንትን አለ። በየሳምንቱ ቼክ ያደርጋሉ፣ ከፍርድ ቤት የሰብአዊ መብት ምናምን ይመጣሉና የኔን ኬዝ ምናምን ተስል የለም በቃ አሳስሮት እኮ ሄዷል፣ ምንም ፍርድ ቤትም ክስ አልተመሰረተበትም ምናምን ተባለ።
ከዛ ሙስሊሙ ምንድነው ምናምን ብሎ ጠራኝ መርማሪው አሳየሁት ቪዲዮ ሙሉን ሞባይሌ እነሱ ጋር ተይዞ አሁንም እንትን እንዳይሆን ቀጥላሽ ንገረኝ ስለማገኘው ያው ሻሸመኔ ላይ አብዛኛውን ይበዛሉ የሰራዊት እንትኖችም ሙስሊም ግን እኔን ያሰሩ ሙስሊሞች አሉ ለምን መርማሪ በፖሊስነቱ ነው መጠቀስ ያለበት ስለማምን ነው ግን ምክንያት ምን ነው ብሎ አየው ቪዲዮ እና ኦርቶዶክስን መውረስ እስልምናን መድረስ የምትል ንግግር ታስታውሳለህ ኢንተርቪው ላይ ያለችና ስትራቴጂዎች ብለን ያወራናቸው እነሱ ከዚህ በላይ አይደል እንደሚሳደቡት ለዚህ ነው እንደዚህ ያረጋው ዋሳምጣና ውጣ ዛሬ ሆኗል ቅዳሜና እሁድ እንኳን አታድር ምናምን አለች ከዛ በኋላ ወጥቼ ስሰማ ብር እንደሰጣቸው ለፖሊሶቹ ግን በቃ ብር ሚስጣቸው ምን ሚስጣቸው በተውውቅ እሰሩት እንዳላቸውና የፕሮቴስታንት ፖሊሶች እንደነበሩ ነው ማቀው በዚህ ልክ ስለ ይቅርታና ስለ ፍቅር እንዲሁም ደግሞ ወጣቶችን ስለመለወጥ የሚያስተምር ሰው በዚህ ልክ እንግዲህ ሰውን ባልሆነ መንገድ ለማሳሰር እንዲሁም ደግሞ የግድያ ዛቻዎች እስከ ማሳደድ እንግዲህ አንድ ከተማ ላይ ተረጋግቶ የሚወንድም እንዳይኖር ማድረግ በጣም የሚከብድ ነው በጣም ደሞ አስቧል እንግዲህ መልካም ወጣት የሚል ሰው ጉቦ እየሰጠ ሰውን እስከ ማሳሰር የፍርድ ቤት ሳይፈረድበትም እንደዚህ ከፖሊሶች ጋር በተውውቅ ብቻ እንደዚህ ሰው ላይ መከራ ማብዛት በእውነት በጣም የሚያስገርም ነገር ነው መልካም ወጣት አስተማሪ ነኝ ብሎ ከሚናገር ሰው በጣም የማይጠበቅ ነገር ነው በትምህርቶቹ ላይ እንግዲህ ከሚያስተምራቸው ትምህርቶች ውስጥ አንዱ እንግዲህ ይቅርታ ነው ብዙ ሰዎች ሲያስታርቅ እናያለን በለክሰ እንዴ ህዝቡን ባልና ሚስት ድጋሚው ላይ ዳራቸው ልክ እንደ አቢል አቡን አይነት ሰዎች አሉ እሱንም እንግዲህ አሁን ላይ የሱ ተቃዋሚ ከሆንክ በግልጽ እንግዲህ ያሳድዳል አቢል አቡናንም እንግዲህ ያ ሁሉ ደረጃ እንግዲህ ተደራርሰው ነበር እና በዚህ ልክ እንግዲህ ማጣበቀው ነገር ነው እስቲ ከሰሞኑ ደግሞ የወንጌል አገልግሎት በሚል መድረኩ ላይ ሰው ሰብስቦ ፖለቲካው ምን አይታወቅም እየሰበከ ይገኛል እስቲ ፖለቲካውንና ሃይማኖቱን እስኪ ሚክስ አድርጎ እስቲ ተመልክተው እንመለስ ጠቅላይ ሚኒስትሩ እኮ ዶክተር አብይ አህመድ ነው የሚሰደበው የሚገመገመው የሚታገለው የሚሯሯጠው ብዙ ነገሮችን የሚያደርገው ፓርላማ የሚሰበስበው ጥያቄ የሚጠየቀው መልስ የሚሰጠው ማን ነው ጠቅላይ ሚኒስትሩ ነው ቀዳማዊ እመቤቷ ግን ወይዘሮ ዝናሽ ታያቸው ነች እንዴት በትምህርት ማስረጃ ተወዳድራ አይደለም በቁመት በመልክ በመናምን በጸባይ አልተወዳደረችም ስለሷ የተወዳደረ ስለሷ ጥያቄ የሚጠየቅ ስለሷ ዋጋ የሚከፍል አለ ስለዚህ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እስከሆነ ድረስ ቀዳማዊ እመቤቷ ወይዘሮ ዝናሽ ታያቸው ልትሆን አትችልም ብለህ ልትል አትችልም ስለሷ ስፍራ በያዘው በዶክተሩ እሷ ቀዳማዊ እመቤት ትባላለች ስለዚህ የተገረፈው የሞተው ኢየሱስ ነው የጸደቀው እኛ ነን የገባው ሰው ካለ አሜን ይበለኝ የተመታው እሱ ነው የተፈወስነው እኛ ነን እንግዲህ እኔ የሚያነሳቸው ምሳሌዎች ናቸው የሚያስገርሙት ላይ ጠቅላይ ሚኒስትሮቹ ጋር ደርሱ ስለዚህ እናስተያያቸው አይ ግን እሷ አይን ብታይ በጣም ነው ይደብራት ምንም አልሰራሽም ምንም እንትን አላለችም ባብይ ስራ ነው እንደዚህ እንትን ያለችው ሲላት በጣም ይደብራል መዝሙሩን ሁላ ተተው ነበር እዚህ መቀጠል ደግሞ ሴንትሮ ላይ እንደነገርናችሁ ጳጳሱ ለምን አለቀሱ የሚለውን ቪዲዮ እናስመልክታችሁ ጳጳሱ ለምን አለቀሱ የአራት ዓመት ሕፃን በጥይት የተበሳሳ የገላውን ህመም ብቻ ሳይሆን የእናቱም ናፍቆት አስቸግሮታል እንደከዚህ ቀደም መታ እንድታክፈው ይዘው እንድታባብሎም ጓግቷል የእናቱንም ስም በየህመሙ መሃል ይጣራል ባርሲ ኦርቶዶክሳውያን ጭፍጨፋ ይህን ዓለም ከተሰናበቱ ከ8 ሰዎች አስክሬን መሃል የአካባቢው ሰው ሲያገኙት እንቅልፍ ካሸለባት ከእናቱ ገላ ላይ ጎትተው እንደተወሰደ እንጂ ከእናቱ አስክሬን ላይ እንደተነሳ ይህ ልጅ አላገናዘበም ነበር እናቱ እንደከዚህ ቀደም ቀናት እንቅልፍ የወሰዳት እንጂ ሕይወቷ እንዳለፈም አያውቅም ነበር ታዲያ ይህ ሕፃን እናቱን ብቻ ሳይሆን አጎቶቹን አክስቶቹንም ጭምር በዛው በጨለማ ዕለት ተነጥቋል የጥይት ቀለሃ በትናንሽ እግሮቹ ላይም ተርከፍክፈዋል የዚህን ሕፃን ልጅ ታሪክ የሰሙት የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ መጀመሪያ ያደረጉት ሕፃኑ ጋርና የሕፃኑ አክስትና አጎት ጋር ለቅሶ መድረስ ነበር ታዲያ የሕፃን እያዩ እንባቸውን አፈሰሱ የተመታበት እግር ብቻ ሳይሆን በጭንቅላቱ የእናቱን እቅፍ ገና እንደሚናፍቅ ሲያዩ እንባቸውን መቆጣጠርም አቅቷቸዋል እርሳቸው ከወላይታ ምድር የተገኙ የተክልያ አደራ ያልጣሉ የእውነት አባት መሆናቸውን አሳይተዋል ሲሉ ብዙዎችም እድሜ ከጤና ጋር ለሳቸው ተመኝቶላቸዋል እንግዲህ በጣም የሚያሳዝን ሳምንት ነበር በዚህ ሳምንት በአርሲ ሀገረ ስብከት እንግዲህ የተደረገው ኦርቶዶክሳውያን ላይ ጥቃት በጣም የሚያሳዝን ነበር እንግዲህ ቀደምም እንዳስመለከትናችሁ አባቶች የሉንም ሳይሆን እንግዲህ አንዳንድ አባቶችም አሉ ልክ እንደዚህ
አዎ እንግዲህ በየሰው ቤቱ ላይ ይሄዱ እንደዚህ የሚጠይቁ አባቶች አሉንና ሁሉንም አንድ ላይ ጨፍልቀን በእውነት መናገር የለብንም። እንግዲህ ሰሞኑን በጣም የኦርቶዶክሳውያን ጥቃት እጅ በጣም ተስፋፍቷል እንደምትመለከቱት ማለት ነው። ህፃናትም ሳይቀሩ ማለት ነው ጥቃቱ ሰለባ ሆነዋል። እንግዲህ በእምነታቸው ምክንያት እነዚህ ትንንሾች ህፃናት በጣም ጉዳት እየደረሰባቸውና መንግስት አሁንም በእውነት በአፋጣኝ ይህን ጉዳት የሚያደርጉትን ሰዎች ታጣቂዎችን ለህግ እንዲያቀርብ እኛም ጥሪያችንን እናስተላልፋለን። በዚህ ጥቃት እንግዲህ የተጎዱ ወገኖቻችንንም መጽናናቱን ይስጣቸው እያለን ወደ ቀጣይ ቪዲዮ እናልፋለን። ይሄ ከኋላ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው። የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለው። ይህንን ሲፈጽም እንደምትመለከቱት አስክሬኑ እንኳን ግብአተ መሬቱ አልተፈጸመም። እዛው ፍለፊት ሐዘኑን ያልተወጡ ሰዎች ቤተሰቦቹ ሁሉ በተሰበሰቡበት ታገብኛለሽ ብሏታል። እሷም ደግሞ አዎ ብላ ተስማምታለች። ባሏን ሳትቀብር ማለት ነው። መጽሐፍ ቅዱስ ያለ ያለው በተለይ በሐሰተኞች ዙሪያ ላይ በደንብ እየተፈጸመ ነው የመጣው ከብዙ ዘመን ጀምሮ ማለት ነው። እግዚአብሔርን የማይፈሩ የሚላቸው እነዚህን አይነት ሰዎች ናቸው። አይ ሰውን አያፍሩም፣ እግዚአብሔርን አይፈሩ። ወደ ላይም ወደ ታችም ምንም እፍረት የሌላቸው ናቸው። ቢያንስ ቤተሰቦቹ በቀብሩ ስነ ስርዓት ላይ ይገኛሉ። ኦብቪየስሊ ቤተሰቦቹ ባሉበት ግብአተ መሬቱ ሳይፈጸም ሴቲቱም እግዚአብሔርን አትፈራም አታፍርም። ፓስተር ተብየውም እንደዛው እሺ ብላ ሌላ ትዳር በትኩስ ሬሳ ፍለፊት ፈጽማለች ማለት ነው። አሁንም ይህንን ቪዲዮ የምናሳየው ደቡብ አፍሪካ የተፈጸመ ነውር ለማጋለጥ ሳይሆን አላችሁ ከሐሰተኛ ነቢያት ሐዋርያት አስተማሪዎች ጋር ህብረት የምታደርጉ ትዳር ያላችሁ በአማክረኝ ሰበብ በጸልይልኝ ሰበብ የማይሆን ነገር ውስጥ የገባችሁ በጣም ብዙ ሰዎች አላችሁ፣ ብዙ ሴቶች አላችሁና መጽሐፍ ቅዱስም ስለነዚህ ሐሰተኞች ሲናገር እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ወደየቤታቸው እየገቡ እየሾለኩ ያታልላሉ ይላል። አንደኛ የሚታለሉት በዚህ በሐሰት አገልግሎት ዘርፍ ጥብቅናም የሚቆሙት ሴቶች እንደሆነ ታውቃላችሁ። ስለዚህ ሴቶች ተጠንቀቁ። እንግዲህ እንደተመለከታችሁ ነው በእውነት በጣም የሚያሳፍር ነገር ነው። ግብአተ መሬቱ ሳይፈጸምለት ገና የታገቢልኛለሽ ጥያቄ በእውነት የማይመስል ነገር ነው። በተለይ ደግሞ እኛ ወደ ኢትዮጵያን ስናመጣው እንደዚህ አይነት ነገር በጣም የሚያሳፍር ነው። ነገ ከነገ ወዲያ ግን በእውነት አይመጣም ብለን አናስብም። ምክንያቱም ፓስተሮቹ ኮፒ ስለሆኑ ብዙ ሴቶች ለራሱ እንግዲህ በእስራኤል ዳንሳ ላይ እንግዲህ ወጥተው ሐሰተኛ ነቢያት መካከል አንዱ እሱ ነው። በሱ ላይ እንግዲህ ወጥተው የማይሆን ግንኙነት እንደነበራቸው ከሱ ጋር በግልጽ እንግዲህ ያሳዩበት ቪዲዮ አለ። አዎ በቃ በግልጽ ቀጣይ ደግሞ በሚዲያም ማንመለከትበት ምክንያት የለም። ቀጥታ ከዛ ኮፒ ፔስት እየተደረገ ስለሆነ ያለው ማለት ነው። ለማንኛውም በእውነት እንደነዚህ አይነት ፓስተሮች ጋር የምትሄዱ ሰዎች ማስተዋሉን ይሳችሁ እንላለን። አሁን ብራዲያሎጋ ሶባኒያ ወልዳ ጋባር ዳሉፋኒያ ፊዳ አማንታኪል ቫርዳሉፋኒ ኮማንሶ ዋጃታ ጋባር ዳሉፋኒያ መልእክታል እያስፈራራ ያለው የሟርተኛ ምሽግ ይፈርሳል። ብራዲያሎ ዛኒያ ዋቻታ ከባራዲያሎ ቀለብና ግብር የለመደ ዘንዶ ይታረዳል፣ ደም የለመደው ዘንዶ ይሞታል። ቢጋዲያሎሳ አማንታኪል ባርዳሉፋኒያ በአገርሙን ከአገር ውጭውን የብዙዎችን በረከት ሲሰልይ በነበረ ሰላቢ መንፈስ ይቀጣል። አጂና አሱም ባርዳሉፋኒያ የአውሬ መንፈስ ያስፈራራን ያለ እሱ ድምጽ ነው። ንግግሩ ነው የሚያስፈራው ከምንም በላይ ማለት ነው። የሆነ ድምጹ ማለት ነው መጀመሪያ ላይ ሲያወጣ መንፈስ ጸበል ቦታ ሄዶ ሲጮ እንዴት ነው ምናምን የሚለው ድምጽ የለም። እሱን ድምጽ ነው በቃ የሚያወጣው እሱ ራሱ ማለት ነው። እንደዚህ አይነት ሰዎች ናቸው እንግዲህ ስልኬሽ ሬዲዮ ለግዛም ያስፈልግ። ለማንኛውም እኛም ሄዳችሁ አትታለሉ ምንላችሁ እንደዚህ አይነት ሰዎች ጋር ነው። በቃ ዝም ብሎ ይመጣላቸውን ያወራሉ። ነገ ከነገ ወዲያ ትልቅ ቦታ ሲደርሱ ያየናቸው አይነት ፓስተሮችን ነገር ነው የሚሰሩት እነዚህም ሰዎች ማለት ነው። በቀጣይ ቪዲዮ ደግሞ በአገራችን ባንዳንድ አካባቢዎች ስለሚደረጉ የዛር ወይም ደግሞ አቴቴ ምናምን የሚባሉ የጨለማው መንፈስ አሰራሮችን ተመልክተን እንመለስ።
ለከታችሁት ነው በእውነት እኔ እንደዚህ አይነት ቪዲዮችን ስመለከት እኔ በጣም እማዝነው በልጆቻቸው ነው መቼም እነዚህ ሰዎች ልጆች ይኖራቸዋል ለዛውም ደግሞ የተማሩ ልጆች ሊኖሩ ይችላሉና ይሄን አይነት ነገር እየተመለከቱ አሁንም በድሮ በጨለማው ጊዜ እንደነበረው ቤተሰቦቻቸው እንደዚህ በጨለማ ጉዞ ሲሄዱ ዝም ማለታቸው በእውነት በጣም ነው የሚያሳፍረው በእውነት እንግዲህ እንደዚህ አይነት ቪዲዮችን ስንመለከት እውነት ነው ወንጌል እንግዲህ እዛ አካባቢ ላይ እንዳልደረሰ በግልጽ የሚያሳዩ ናቸው እና ለነዚህ ሰዎችም እንግዲህ የምስራቹን ቃል ልንሰብክላቸው ልናስተምራቸው ወደ ጌታችን ወደ ኢየሱስ ክርስቶስ እናቀርባቸው ያስፈልጋል እንላለን በእውነት ለነዚህም ሰዎች በእውነት ማስዋሉን ይስጥልን እንላለን የዛሬ ቪዲዮ በእውነት ይሄን ይመስል ነበር እስከመጨረሻ ድረስ ስለተመለከታችሁን እጅግ በጣም አድርገን እናመሰግናለን ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስቀምጡልን ይያልን የዛሬውን ቪዲዮ እንግዲህ በዚህ ላይ ጨርሰናል ቸርን ሰንብት